ስምሽን ሳይጠሩ ማለት ስምሽን ሲጠሩ ከሆነ የሚያናድሽ እሺ እንደዛ ከሆነ እሺ እንደዛ አደርጋለሁኝ። ደግሞ እንደዚህ ስቆም በጣም ያመኛል። ተቀመጭ ተቀመጭ አትቆሚ መቆምሽ እኔ እንደዚህ አይነት ዶክተር አይቼ አላውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው የኛ ቤተሰቦች? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናቸው? ስራ እንዴት ተሳቸዋል? የበረታችሁ ነው? ዛሬ ማለት ነው ለመዳም ቅመሞች የሚሆን እንትን ይዤላችሁ መጥቻለሁኝ። እስኪም ሐኪም ቤት ልሄድ ነው ማለት ነው፣ መስተሽፋ ማለት ነው። እስኪ አብራችሁኝ ቆዩ። ያለውን ነገር ያኔ ሁሉን ነገር ስለ መዳም ቅመሞች የሚያደርገንን ጠይቄላችሁ እመጣለሁ ማለት ነው። አብራችሁን ቆዩ። ይግቡ። እሺ ዶክተር አመሰግናለሁ። እንዴት ናቸው? ደህና ነኝ። ሰላም ነው? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ ዶክተር። እንዴት ናቸው? እያመመኝ ነበር። እንዴት አድርጎሽ? ይሰባብረኛል። ይሰባብረኛል ማለት ተኝቼ ስነሳ ምናምን አለ አይደለ? እንደዚህ በቃ ተኝቼ ስነሳ ገላይን አላገኘውም። በቃ ስብርበር ብዬ ነው የምነሳው። እያመሸሽ እየተኛሽ ይሆናል? አዎ ከጀዋልም አመሻለሁ። ጀዋሉን ታይዋ ጀዋሉን ልተው? አዎ ጀዋል እንትን ማለትሽን ጀዋል መምሸትሽን ትንሽ መቀነስ። ያኔ ፍጥጥ እንደዚህ ፍጥጥ ስለአመኝም ስተኛ እንደዚህ ስዘጋው ያመኛል። በቃ ዘግተሽ ተኛ አትጠቀሚ። እሺ ዶክተር እንደዚህ ነው መፍትሄው? እሺ ያኔ ስነሳ እኮ ነው የሚያመኘው። ስትነሽ የሚያምሽ መቼ ነው የምተኘው? መቼ ነው የምትነሺው? አንዳንዴ ጠዋት እነሳለሁ 2 ሰዓት ምናምን እንደዚህ። በቃ እስከ ዙህር ተኛ። እስከ ዙህር ያመኛል እኮ። በቃ እስከ 10 አድርጊያ። ምን ችግር አለው? 10ም ያመኛል። እስከ መቅሪብ ይሆና እስከ መቅሪብ አድርጊ። እሺ ዶክተር እኔ ሁሉ ነገሬ ነው የሚያመኝ። አረብ ስቀሰቅሰኝ ከእንቅልፌ በጣም ነው የሚያመኝ። የስራ መስጠላት ይሆናል እንደዛ። አዳ ስራ እንድወድ ምን ላድርግ? ስራ እንድትወጅማ ስልክ መጠቀምሽን ቀንሽ። እሺ ከዛ በጊዜ መተኛት። እሺ ከዛ ደግሞ አርፍዶ መነሳት። እሺ እንደዛ ይመስለኛል ጥሩ ነገር። በጊዜ ተኝቼ ዶክተር እዚህ ላይ ተሳሳታችሁ። እንዴት ነው በጊዜ ተኝቼ አርፍጄ የምነሳው? እንዴት ነው? ከመነሳትሽ ከሆነ ችግር ያለው ረፈድበሽ መነሳት ነው። ከመተኛትሽ ከሆነ ደግሞ ችግሩ ያው በጊዜ መተኛት ስልክሽን ትተሽ ማለት ነው። እሺ በቃ እኔ ዶክተር ያዘዘልኝ አርፍደሽ ተነሽ ነው ብዬ በቃ አርፍጄ እነሳለሁ። እንደዛ ስትባይ ደግሞ ስራሽን ተባል እኔ ነግሬያለሁኝ። ማስተካከል ነው ያልኩት። ማስተካከልሽ ክስቴክ ማስተካከልማ በጊዜ መተኛት፣ አርፍዶ መነሳት። እሺ የኔ ስራ እየሰራሁ ምናምን ነው ይሄን አቀብይና ምናምን አለ አይደል? በየመሀል እያቋረጡ ሲጠሩኝ በጣም ያስጠላኛል። ሳይጠሩሽ እጃ ሳይጠሩኝ ላይ አዎ ሳይጠሩሽ ገና ሲሉ እሺ ስምሽን ሳይጠሩ ማለት ስምሽን ሲጠሩ ከሆነ የሚያናድሽ እሺ እንደዛ ከሆነ እሺ እንደዛ አደርጋለሁኝ። ደግሞ እንደዚህ ስቆም በጣም ያመኛል። ተቀመጭ አትቆሚ መቆምሽ። እኔ እንደዚህ አይነት ዶክተር አይቼ አላውቅም። ዶክተሩ ለራሱ እኔ የማደርግለትን ተቃራኒ የሚመልስልኝ። እሺ ዶክተርዬ በቃ ልብስ ሳጥብ ምናምን እንደዚህ ስለራሱ ያስጠላኛል። ዝም ብሎ የሚያስጠላ በሽታ የለም። ልብስ ማጠብ ነው የሚያስጠላሽ? አትጠቢ። አልችልም ባያቸው አልችልም ልበል? እሺ እንዳረሳው ሁሉን ታየው ነው ሀዛ ስደርስ እንዳረሳው ልብስ መተኮስ ለራሱ በጣም ነው ትንሽ እንትን የሚለኝ የሚያስጠላሽ። አንቺ ምንድነው ደስ የሚል? እኔ ደስ የሚለኝ መፈረጅ፣ ጀዋል ቁጭ ማለት፣ ከዛ መተኛት፣ ከዛ መነሳት። እንደዛ ከሆንሽማ መዳም ነሽ፣ አሸቃል አይደለሽ። ለወደፊት መዳም ቢሆን ምን ይታወቃል? እንደዛ ከሆነ እንጂ ከአረብ ቤቱ ነው መዳም መምሰል አይቻልም። የባህላሜ ነው። ይሄ የማይሆን ነገር ነው። እሺ ዶክተር ምን ታዙልኛላችሁ? እሺ ምን ታዙልኛላችሁ? ማዝልሽማ በጧት መነሳት ከሆነ የሚያምሽ ያው ረፈድብሽ መነሳት እሱ ጥሩ ነገር ነው። እንደዚህ ስትጠሪ ምናምን ከሆነ ደግሞ የሚደብርሽው ሳይጠርሽ አቤት ወዴት ብሎ መሄድ።
እንደገና ደግሞ ምግብ ምናምን አለ አይደል? ምግብ ይዘጋኛል። በቀን 3 ብቻ ነው የምበላው ምግብ። እኔ መጀመሪያ ታካሚ እንደዚህ አይነት ታካሚ ሲመጣ ምግብ ለራሱ ያኔ ያስጠላኛል። በቀን 3 ከበላው በቂ ነው። በቃ አሪፍ ነው፣ አሪፍ ተመጣጣኝ። አረ ሌላ ካለ ይናገሩኝ። በቃ በቀን 4 ያድርግ። በቀን 4 በ4 እኔ ለራሱ ረስቼው እንጂ 4 ያደርገዋለሁ። 4 ያደርጋች በቃ ኖርማል ነው። ይሄ በጣም አሪፍ ነው። ይሄ በጣም አሪፍ ነው። አሪፍ ነው። ከዛ በላይ ካደረግሽ ነው ችግሩ። እሺ ለጤንነት እንደዛ ከሆነ ለጤንነት አሪፍ ነውና እንደዛ ብታደርጊ ጥሩ ነው። እንቅልፍ ስትወስጂ ምናምን እንቅልፍ ስተኝ ምናምን የሆነ እንቅልፍ ደግሞ ስነሳ በቃ ማታ ያኔ ማታ ቶሎ ብዬ ነው የምተኛው እንቅልፍ። ዛሬ እንደው በቃ ያኔ ፈክሬ በቃ በደንብ ቶሎ ብዬ ተኛለሁ ብዬ እነሳና አለ አይደለ በቃ ዛሬ የተሳካ ውሎ ነው ሙሉ ምናምን ብዬ ማታ ምሽት ሲል በቃ ጀዋሌ ጋር እንገናኛለን። በቃ መተኛት የለም እና ይሄን ልምዴንስ እንዴት ታረጊው? በቃ አንቺ ጎበዝ ነሽ። ግን ጠላትሽ ስልክሽ ስለሆነ ስልክሽን ስበሪ። በምን ያገኘኛል ብለሽ አረ እንደዚህ አይነት ዶክተር አይቻላኩም። ወገን ስበሪ ወይም ሽጭ ይሻላል። ጠላትሽ እሱ ከሆነ ማለት ጠላቴማ እሱ ነው። በቃ እንደዚህ ተወስነሽ ተጨርሰሽ አስበሽ ከሆነ በኋላ የሚያሳንፍሽ እሱ ስለሆነ በቃ ስልክሽ ነው ችግሩ ማለት ነው። ስልኩን እንትን እሺ ዶክተር እንደዛ ላለሁኝ እና ያው ሌላ ደግሞ የምነግርሽ ነገር ቢኖር ነቃ ማለት ጥሩ ነገር ነው። ይሆን እንዳት ፈዘዝ ምናምን ማለት ጥሩ አይደለም። እሺ ያኔ ነቃ ለማለት ምን ማድረግ አለብን? ነቃ ለማለት በቃ የሆነ ትኩስ ነገር ምናምን አለ አይደል? ከእንቅልፍ ስትነሽ እሱን መጠቀም እንዳትረሺ። ያኔ እንደምን አይነት ለምሳሌ እንደ ወተት ነገር አለ አይደል? ወተት ትኩስ ነው። ወተት ትኩስ ነው። አይ ባርዳ አይደለም ትኩስ። እሺ ትኩስ አፍልቼ ነው የምጠጣው። እሺ አፍልተሽ ነው የምትጠጪው። እና ደግሞ ይሄ ቆንጆ ነው። በቀን ጧት ማታ እንዴ ለኔ ነው በሬ ለበሬ ነው ወለ ለሰው እንዴ ለሰው ነው እንጂ። አረ ይሄ በጣም ትልቅ ነው። ይሄ በጣም ትልቅ ነው። አልተለቀም። እንደዛ ነው። የእንቅልፍ ነው። እንቅልፍ እንትን እንድትይ ነው። የእንቅልፍ መተኛታ እንድትተኝ ስነሳት ያለኝ ብለሽ እንደኛ ችግር የለብኝም። ጀዋሌን ከጣልኩ እንትን የሚለኝ የሚያስጠላኝን ነገር ዶክተር ያዘዝልሽ እንዴ? እሺ ወስዳለሁ። እሱን በቀን 3 ውሰጂ። እሺ ቁርስ ላይ፣ ምሳ ላይ፣ የራት ላይ ማለት ነው። በቃ እሱ እንዳትረሻው። በቃ ሌላው ኖርማል ነው። እንግዲህ ምግብም በተመጣጣኝ እየበላሁ ነው ብለሻል። እሺ ዶክተር እያመሰግናለሁ ስለነበረን ቆይታ። እንደዚህ ደግሞ ካሜራ ይዤ ስገባባችሁ ከቤታችሁ እንደዚህ ውጡ ስላላላችሁኝ በደንብ አድርጌ አመሰግናለሁ። ችግር የለውም፣ ችግር የለውም። አብዛኛው ያኔ እንደዚህ አንዳንድ ታዋቂዎች መጥተው ሲቀርሱ ምናምን እንትን ይመጣልና ዘቡ እንደዚህ ይመጣልና በቃ በፈለጉት ሰዓት በነገራችን ላይ መፍት ነው ማለት ነው። ከተመቻችሁ ዶክተሪት ማለት ነው 050 52 አልጨረሰውም። በቃ ይበቃቸዋል። እነሱ ያውቁታል ማለት ነው። ጂዛን ማለት ነው። ጂዛን አልሐሳማ ያው ጂዛን ማለት ነው። እዛ መምጣት ነው። ተመታከም ይችላሉ። እና የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በነገራችን ላይ ትንሽ ፈታ ዘና እንድንል ብለን ነው ማለት ነው እንደዚህ ያደረግነው። እስኪ ዶክተር ጄሚ እንዴት ናት? እስኪ ሰላም አለይኩም ታያለሽ። ሰላም በነገራችን ላይ እኮ ሰላም አለይኩም አላልሻቸውም ዶክተር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው በነገራችን ላይ ጄሚ በማትገባበት የላትም ማለት ነው። ዛሬ ደግሞ ዶክተር እናመጣለኝ ማለት ነው። እሺ ዶክተር ቢቸገር እሺ። እና ታካሚና አካሚዎቹ እንዴት ነበርና እና ቤተሰብ ያው በነገራችን ላይ ካሜራማን ግማሾቹ አልገባችሁም እያለኝ ነው። እስኪ እናየዋለን በኋላ ማለት ስንጨርስ ቪዲዮውን እና የዛሬው ሄዳችን ይሄን ይመስል ነበረ ማለት ነው። አብዛኛው ጀዋል ላይ ነው እና ትንሽ ትኩረት ያደረግነው በነገራችን ላይ ጀዋል ማለት እኔም ብቻ ነው ዋላ እናንተንም ነው። የኔ ስልክ እየሰራው ስራዬን ቶሎ ጨርሼ ስተኛ በቃ ስልኬንም አልነካም ብዬ እንትንና ስገባ በቃ ስልኬ ጋር ፒስ ምንም ነገር ጥራል እንደዛ ነው ያኔ ማንኛችንም ነን ሲጀመር መደበሪያ በቃ አሁን ወጣለሁ አሁን እያልሽ ነው ሰዓቱን የምንገለውና ስልክ ላይ ትንሽ እንትን ብንቀንስ ወላሂ ስልክ እንደው ያው በእርግጥ ስልክ ነው የምንገናኝበትም ስልክ ነው ማውሪያዎችንም ስልክ ነው በስልክ በዚህ ደግሞ ራሳችንን እስከምንጎዳ ድረስ ስልክ በጣም እንትን ይላል። በነገራችን ላይ ጥሩ እንቅልፍ ካልተኛንም እኮ የተሳካውሉ አንውልም ራሳችንን ያመናን ምናምን በቃ እስከምንተኛ ድረስ በድብርት ነው። በነገራችን ላይ የኔ እንቅልፍ የእምቢሮ ስቀርስላችሁም እየደበረኝ ማለት እንቅልፍ አልጠገብኩም እና ቤተሰብ ያው እንግዲህ የኔን ይመስላል ማለት ነው። ታካሚ ጄሚ
ዶክተር ጀሚ ማለት ነው። ዶክተር ቢቸግር ማለት ነው። ዶክተር ጀሚ ማለት ቢቸግር ነው። እና የዛሬ ቪዲዮችን ይሄን ይመስላል። እስከ መጨረሻው እስከዚች ሰዓት ድረስ አብራችሁ እንዳላችሁ ሁሌም እንደምላችሁ ወዳችኋለሁ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለሁ። ባይ